ሰላም ለእናንተ ይሁን ቅዱሳን የእግዚአብሔር ቤተሰቦች በተለያየ ስፍራ ያላችሁ። ዛሬም ደግሞ እግዚአብሔር እንደገና ይህንን እድል የእግዚአብሔርን ቃል ወደ እናንተ ይዤ እንድቀርብ እግዚአብሔር እድሉን አመቻችቶልኝ በፊታችሁ መጥቻለሁ። ባለፈው ሳምንት የጀመርነውን ትምህርት ዛሬም እንቀጥላለን። ዛሬም በቃሉ ይዳስሰናል፣ ይመክረናል፣ ያርመናል፣ ጸጋውን ያበዛልናል ብዬ አምናለሁ። ክብር ሁሉ ለኢየሱስ ይሁን። ባለፈው ሳምንት የጀመርነው ወደ ገላትያ ሰዎች በሐዋርያው ቅዱስ ጳውሎስ የተጻፈው መልእክትን በመመልከት በምዕራፍ 3 ላይ ከቁጥር 1 እስከ 5 በማንበብ ነበር የጀመርነው። ዛሬም ሁለተኛውን ክፍል እንቀጥላለን። እንደ ርዕስ አድርጌ ሰጥቻችሁ የነበረው በጀመርንበት ጸጋ እንቀጥል፣ በዳንበት ጸጋ እንቀጥል የሚል ነበርና ዛሬም እሱን በማንበብ የእግዚአብሔር ቃልን በማንበብ እንቀጥላለን። ገላትያ ምዕራፍ 3 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጥ ተስሎ ነበር። ከእናንተ ዘንድ አንድ ነገር ብቻ ማወቅ እፈልጋለሁ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይንስ የተሰበከላችሁን በማመን? ይህን ያህል የማታስተውሉ ናችሁን? በመንፈስ ጀምራችሁ በሥጋ ፍጹም ለመሆን ትጥራላችሁን? በእርግጥ ለከንቱ ከሆነ ይህን ያህል መከራ የተቀበላችሁት እንዲያው ነውን? እግዚአብሔር መንፈሱን የሚሰጣችሁ በእናንተም ዘንድ ታምራትን የሚሰራው ሕግን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ? በጌታ በኢየሱስ ክርስቶስ እንጸልይና ወደ ዛሬው ትምህርታችን እንገባለን። ቅዱስ አባታችን ስለ ቃልህ እናመሰግናለን። በቃልህ እውነት ሕይወታችንን ልትመራ፣ ልታስተካክል፣ ከሳትንበት ልትመልስ፣ ከወደቅንበት ልታነሳ ፍቃድ ስለሆነ እናመሰግናለን። በዚህ በምንማረው ቃል ውስጥ ዘላለማዊ እውነት የሆነውን ቃልን በልባችን ላይ እንድትልክ እግዚአብሔር ሆይ እንደ ፍቃድና እንደ ሐሳብ ያልሆነውን ነገር ሁሉ ከሕይወታችን፣ ከአገልግሎታችን፣ ከቤታችን፣ ከአስተሳሰባችን፣ ከመንፈሳዊ ልምምዳችን ሁሉ ውስጥ እንድታስወግድ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጸጋ ከእኛ ጋር ይሁን በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት ሐዋርያው ቅዱስ ጳውሎስ ይህንን መልእክት እንደጻፈ የመልእክቱ ጸሐፊ እሱ እንደሆነ ይህችንም ቤተክርስቲያን በገላትያ አውራጃ የሚገኙትን ቤተክርስቲያናት እሱ እንደመሰረተ ሐዋርያው ቅዱስ ጳውሎስ ከመሰረተ በኋላ ሐዋርያው ቅዱስ ጳውሎስ በሌለበት ጊዜ እሱ ዘወር ባለ ጊዜ የአይሁድ የስህተት አስተማሪዎች ሌላ የተለየ ወንጌል ይዘው ገብተው የሕዝቡን መንፈሳዊ ሕይወት ወደ ውድቀት እንደመሩትና ሐዋርያው ከዚህ ለመታደግ የጻፈው ደብዳቤ እንደሆነ ለማየት ሞክረናል። ዛሬም የተወሰኑ ክፍሎችን እንከልስና ደግሞም ወደ ዛሬ እንሄዳለን። በምዕራፍ 1 ቁጥር 6 ላይ በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ይላል። በክርስቶስ ጸጋ እግዚአብሔር የገላትያ አብያተ ክርስቲያናትንም ሆነ በዚህ ዘመን ያለነውን እኛን በትውልድ መካከል ያለውን ሕዝብ ሁሉ ወደ ራሱ የሚጠራው በክርስቶስ ጸጋ ነው። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲህ ፈጥናችሁ መዞራችሁ ደንቆኛል ይላል። ስለዚህ ሐዋርያው ቅዱስ ጳውሎስ ይህንን መልእክት ለመጻፍ ያነሳሳው በዋናነት እነዚህ ሰዎች ወደኋላ ስለተንሸራተቱ ነው። ከተሰበከላቸው ወንጌል የጸጋ ወንጌል ከዛ ፊታቸውን አዙረው መንፈሳዊ ውድቀት ውስጥ ስለገቡ ነው። ሐዋርያው ቅዱስ ጳውሎስ እነሱን ከማግኘቱ በፊት እነዚህ አሕዛብ አማኞች ናቸው፣ አይሁዶች አይደሉም። የገላትያ አብያተ ክርስቲያናት ያሉት በትውልድ እስራኤላውያን አይደሉም፣ አሕዛብ የነበሩ ናቸው። ሐዋርያው ቅዱስ ጳውሎስ ለአሕዛብ ወንጌል እንዲሰብክ እንደመጠራቱ
እንደተጠራ እናውቃለን። ስለዚህ ወንጌልን ይዘው ወደ እነሱ ሲሄድ ያገኛቸው ማህበረሰቦች ናቸው። በምዕራፍ 1 ቁጥር 3 ጀምሮ እንዲህ ይላል፣ ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ፣ ከዘላለም እስከ ዘላለም ለእርሱ ክብር ይሁን አሜን ይላል። እንደ እግዚአብሔር ፍቃድ፣ እንደ አምላካችን እንደ አባታችን ፍቃድ ከዚህ ክፉ ዓለም እግዚአብሔር ያድነን ዘንድ ይላል ልጁ ኢየሱስ ክርስቶስን ሰጠ። ከኃጢአት፣ ከዓለም እስራት፣ ከጨለማው ከዚህ ክፉ ዓለም ያድነን ዘንድ እግዚአብሔር የላከልን ልጁን ኢየሱስ ክርስቶስ ነው። ይህም የጸጋ ወንጌል ይባላል። ለዚህ ነው በክርስቶስ ጸጋ ይላል። በክርስቶስ ጸጋ የጠራችሁ ይላል። እግዚአብሔር ከጥንትም ጀምሮ በብሉይ ኪዳን የሚሆን በአዲስ ኪዳን ሰዎችን ወደ ራሱ የሚያቀርበው በጸጋ ነው። ማንም ሰው በስራው በእግዚአብሔር ፊት ብቁ ሆኖ መቆም የሚችል ሰው ማንም ሰው የለም። ስለዚህ እግዚአብሔር እነዚህን የገላትያን አብያተ ክርስቲያናት በክርስቶስ ጸጋ ወደ ራሱ ከጠራቸው በኋላ የስህተት አስተማሪዎች፣ እነዚህ የስህተት አስተማሪዎች አይሁዳውያን ናቸው። የሙሴን ሕግ መጠበቅ ያስፈልጋችኋል፣ በመስቀል ላይ የተሰቀለው ክርስቶስ ኢየሱስ የሰራው ስራ ብቻ ለድነታችሁ በቂ አይደለም፣ በእግዚአብሔር ፊትም አያቆማችሁም። ስለዚህ አይሁድነትንና የአይሁድን ሕግ መጠበቅ መከተል አለባችሁ የሚል ሌላ የተሳሳተ ወንጌል በመስበክ ሕይወታቸውን በረዙት፣ ሕይወታቸውን አጠፉት። ይህንን ሐዋርያው ቅዱስ ጳውሎስ ሲናገር ምን ይላል? የተለየ ወንጌል ይለዋል። በቁጥር 6 ላይ በምዕራፍ 1 ላይ ወደ ተለየ ወንጌል እንዲህ ፈጥናችሁ መዞራችሁ ደንቆኛል ይላል። የተለየ ወንጌል እግዚአብሔር በሐዋርያው ጳውሎስ አማካኝነት ለእነዚህ ሰዎች ካደረሳቸው ውጭ የሆነ የተለየ ወንጌል፣ እንደ እውነቱ ከሆነ ሌላ ወንጌል የለም ይላል። የሌላ ወንጌል የለም። ወንጌል አንድ ነው። ወንጌል አንድ ነው። ከዳዊት ዘር የሆነ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ስለ ኃጢአታችን የሞተ የተነሳው ስለ ኢየሱስ ክርስቶስ ነው ወንጌል። ከዚህ ውጪ ወንጌል የለም። ስለዚህ የሚያደናግሯችሁና የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ ይላል። ይህ የተለየ ወንጌል ዓላማው የክርስቶስን ወንጌል ማጣመም ነው። ሰዎች ፎከሳቸው፣ ልባቸው፣ አይናቸው፣ ሕይወታቸው በክርስቶስ ኢየሱስ ላይ እንዳይመሰረት የሚያጣምም ወንጌል ነው። ለዚህ ነው ቁጥር 8 እና 9 ላይ እኛ ከሰበክንላችሁ፣ ነገር ግን እኛም ብንሆን ወይም የሰማይ መላእክት ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብኩላችሁ እርሱ ለዘላለም የተረገመ ነው ይለዋል። ደግሜ ላለው ብሎ እንደገና የተረገመ ይሁን ይላል። ለምንድን ነው ይሄንን እርምጃ የወሰደው ስንል ይሄ ልዩ ወንጌል፣ የተለየ ወንጌል የክርስቶስ ኢየሱስን ወንጌል ማጣመም ነው ዓላማው። ጥንትም አሁንም ወደፊትም ከክርስቶስ ወንጌል የተለየ ከሰማን ዓላማው ማጣመም ነው፣ ሰዎችን ማደናገር ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ በስልጣን ይህንን ከክርስቶስ የተለየውን ልዩን ወንጌል የተረገመ ይሁን ብሎ የሚረግመው። ሰዎች ብቸኛ በእግዚአብሔር ፊት ሊቆሙ የሚችሉበት ያለ ኩነኔ ያለ ኃጢአተኝነት ስሜት በእግዚአብሔር ፊት ሊቆሙ የሚችሉበት የሚጸድቁበት ወንጌል በክርስቶስ ኢየሱስ የተሰበከው እነሱ ደግሞ በእምነት የተቀበሉት ወንጌል ነው። በእምነት መጽደቅ የገላትያ መጽሐፍን ሙሉን ብንጨምቀው ብንዳስስና በአንድ ቃል ብናወጣው በእምነት መጽደቅ ጀስቲፊኬሽን ባይ ፌዝ የሚል ነው የምናገኝበት። ከዚህ ውጭ የሆነ ወንጌል የተረገመ ይሁን ነው የሚለው። ለምን? ሰዎችን ወደ እግዚአብሔር ስለማያቀርብ፣ ሰዎችን ያለ ኩነኔ ያለ ኃጢአተኝነት ስሜት በእግዚአብሔር ፊት በድፍረት እንዲቆሙ ስለማያደርግ። ጻድቅ የለም አንድስ እንኳ፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ሁሉ ኃጢአትን ስለሰራ፣ ሁሉ የእግዚአብሔር ክብር ስለጎደለው፣ ሰው በራሱ ስራ መጽደቅ ስላልቻለ እግዚአብሔር ለሰው ልጆች ስጦታ አድርጎ የሰጠው
አንድ ልጁን ኢየሱስ ክርስቶስን ነው። ስለዚህ ከዚህ የተለየ ወንጌል ስለተሰበኩ ሐዋርያው ጳውሎስ ባለፈውም ሳምንት እንዳለው ሲቃወም እናየዋለን፣ ሲገስጽ እናየዋለን፣ እርማትን ሲሰጥ እናየዋለን። አጠቃላይ መጽሐፉ እርምትን የሚሰጠው ከዚህ የተለየውን ወንጌል እየቆረጠ በስልጣን ቃል እየቆረጠ የእግዚአብሔር ቃል ሕያው ነውና ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ይላል። እንደ እግዚአብሔር ፍቃድ ያልሆነውን ዕውቀት ሁሉ እየቆረጠ ነው የሚጽፍላቸው የሚያስተላልፍላቸው ይህንን መልእክት። ስለዚህ ከዚህ ወንጌል ውጪ ሐዋርያው ቅዱስ ጳውሎስ ከሰበከላቸው ውጪ የሰሙት የስህተት ትምህርት ስላለ ይሄ ደግሞ ምን ፈጠረባቸው? አዚም ፈጠረባቸው፣ ድንዛዜ ፈጠረባቸው። ወደ ምዕራፍ 3 ላይ ስንመለስ ምን ይላቸዋል? እናንተ የማታስተውሉ ይላቸዋል። እናንተ የማታስተውሉ ሁለት ጊዜ ነው። ቁጥር 1 ላይ እናንተ የማታስተውሉ የገላትያ ሰዎች ይላቸዋል። እንደዚሁም ቁጥር 3 ላይ ይህን ያህል የማታስተውሉ ናችሁን? በመገረም በመደነቅ በትዝብት በሐዘን ቃል እንዴት አታስተውሉ? ይህንን ያክል ከእናንተ የተሰወረ ነው ብሎ ይጠይቃቸዋል። ምክንያቱም ፈቀቅ ሲሉ እግዚአብሔር ዕውቀቱን ሳይገልጥላቸው እግዚአብሔር ብርሃንን ሳይሰጣቸው ቀርቶ ሳይሆን ከቀረበላቸው ወንጌል ያለ ምክንያት ወደኋላ ፈቀቅ ብለው ስለነበረ ነው። ወደኋላ ፈቀቅ ብለው ስለነበረ ነው። ስለዚህ ሐዋርያው ጳውሎስ እነዚህን ሰዎች ለመመለስ በታላቅ ጉጉት፣ በታላቅ ናፍቆት፣ በታላቅ ረሃብ፣ በአባታዊ ፍቅርና ተግሳጽ ልመናንም ባዘለ ይህንን መልእክት ይጽፍላቸዋል። ስለዚህ ከዚህ ድንዛዜ፣ ከዚህ አለማስተዋል፣ ከዚህ አዚም፣ ከዚህ መንፈሳዊ ጨለምተኝነት እንዲወጡ በመናፈቅ ነው ይህንን መልእክት የሚጽፍላቸው። ምዕራፍ 4 ቁጥር 19 ላይ ሄደን ስናነብ የሐዋርያውን ልብና ናፍቆት እናገኛለን። ገላትያ ምዕራፍ 4 ቁጥር 19 ላይ የምወዳችሁ ልጆቼ ሆይ ይላል። በጣም የሚገርም ነው። ወንጌልን ሰብኮላቸዋል። የጸጋ ወንጌል ይዞላቸው ቀርቧል። የእውነትን ወንጌል ይዞላቸው ቀርቦ ከዚህ ዓለም ክፋት አስመልጧቸዋል። በእግዚአብሔር ፊት መቆም የማይችሉ ነበሩ። በጨለማ ያሉ ነበሩ። ነገር ግን በዚህ ሐዋርያ አማካይነት የቀረበላቸው ወንጌል የእግዚአብሔር መንግስት ወራሽ አድርጓቸዋል። የእግዚአብሔርን በረከት እንዲቀበሉ አድርጓቸዋል። አሁን ግን ተመልሶ ሲመጣ ደንዝዘው በመተት እንደተደረገበት ወደኋላ አፈግፍገው እነሱም ወደ መገረዝ በዓላትን ወደ ማክበር ወደዛ ፈቀቅ ብለው አገኛቸው። ይህም ሆኖ ሳለ ግን የምወዳችሁ ልጆቼ ሆይ ይላቸዋል። የምወዳችሁ ልጆቼ ሆይ። ለዚህ ነው በአባትነት ፍቅር መመለሳቸውን እየናፈቀ ወደ ቀደመው መንፈሳዊ ሕይወታቸው እንዲመለሱ በመናፈቅ የጻፈላቸው ደብዳቤ ነው ያልነው። የምወዳችሁ ልጆቼ ሆይ ክርስቶስ በውስጣችሁ እስኪቀረጽ ወይንም እስኪሳል ድረስ ስለ እናንተ እንደገና ምጥ ይዞኛል። ምንን ያመለክታል? ጸሎት እንዳለው ያመለክታል። ትልቅ የልብ ሸክም እንዳለው ያመለክታል። ዳግመኛ ቆማችሁ ዳግመኛ ወደ ነበራችሁበት መንፈሳዊ ሕይወት ተመልሳችሁ ያ የቀደመው መነቃቃታችሁ፣ ያ የቀደመው በእምነት መዳናችሁ፣ ያ የቀደመው በእምነት መጽደቃችሁ፣ ያ የቀደመው ክርስቶስ ኢየሱስ በፊታችሁ ተስሎ እንደነበር ሆኖ ይታያችሁ እንደነበረ፣ ያ የተሰቀለው ክርስቶስ ይታያችሁ እንደነበረ ዳግመኛ ወደዛ እስክትመለሱ ድረስ ምጥ ይዞኛል ይላቸዋል። እጅግ ስለሚወዳቸው መመለሳቸውን እጅግ ስለሚናፍቅ ሐዋርያው ቅዱስ ጳውሎስ ለነዚህ ሰዎች ፈጣን እርምጃ፣ ፈጣን የሆነ ትእዛዝን፣ ምክርን፣ ጸሎት አዘልን ነገር ሲያስተላልፍላቸው እናያለን። ሐዋርያው ቅዱስ ጳውሎስ ለነሱ ብቻ አይደለም። ወንጌል በመጀመሪያዊቱ ቤተክርስቲያን ተጣሞ ከቀጠለ እስከኛ ድረስ እንደተጣመመ እንደሚቀጥል በመንፈስ የተረዳ ይመስለኛል። ይህ ሸክም መንፈስ ቅዱስ በውስጡ ያስቀመጠ ይመስለኛል። ለዚህ ነው ታላቅ ተጋድሎ የሚያደርገው። የወንጌል እውነት እንዳይበረዝ የሚጋደለው ለዚህ ነው። እኛ ዘንድ ሲደርስ ተበርዞ ክርስቶስ ኢየሱስ
የተሰቀለው ክርስቶስ ኢየሱስ ደብዝዞ በተለያዩ ሃይማኖታዊ ስርዓቶች ተሸፍኖ እንዳይደርስ ይህ ታላቅ ሐዋርያ ታላቅ ተጋድሎ አድርጓል። የገላትያ መጽሐፍ ለቤተ ክርስቲያን ትልቅ ስጦታ ነው። የቤተ ክርስቲያን አስተማሪዎች ሊቃውንት እንደሚሉት ጽድቅ የሚገኘው በእምነት ነው የሚል ነው። ስለዚህ ሐዋርያው ጳውሎስ ያኔ ባይጋደል ኖሮ ቤተ ክርስቲያን ለተሐድሶ የሚሆን መነሻ የሚሆናት መጽሐፍ ባልኖራትም ነበር። ስለዚህ ሐዋርያው ቅዱስ ጳውሎስ እነዚህን ሰዎች ወደ ዳኑበት ጸጋ ለመመለስ የሚያደርጋቸውን ጉዞ መለስ ብለን እንደገና ከዛ ከምዕራፍ 3 ላይ ከቁጥር 1 ጀምረን ለማየት እንሞክራለን። እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ ይላቸዋል። መተት ከክፉ መናፍስት የሚደረግ አሰራር አንዳንድ ጊዜ ሰዎች ሳያውቁት ስማቸውን፣ ስራቸውን፣ ሩጫቸው እንዲጨነግፍ ሳያውቁት ከጀርባ ሆኖ የሚሰራ ስራ ነው። የገላትያ ሰዎች ላይ ግን የተደረገው ስራ ሳያውቁት የተደረገ አይደለም፣ እያወቁት ነው። እግዚአብሔር የገለጠላቸው ዕውቀት አለ። በሐዋርያው በኩል የቀረበላቸው የጸጋ ወንጌል ዕውቀት አለ። እያወቁ በስህተት አስተማሪዎች የቀረበላቸውን ግብዣ በመወሰድ አለማስተዋል፣ ድንዛዜ በሕይወታቸው ላይ መጣ። ይህንን ምን አደረገ? በፊታቸው የነበረው ኢየሱስ ክርስቶስ እንደተሰቀለ ሆኖ ያዩት የነበረው ያ የተሰቀለው ክርስቶስ ትምህርት፣ የመስቀሉ ቃል ዕውቀት ከውስጣቸው ጠፋ። ማን አጠፋው? የስህተት አስተማሪዎች። ግን እነዚህ የገላትያ ማህበረሰቦች ፍቃደኞች ነበሩ። ምክንያቱም ከሚሰሙት ነገር አልተጠበቁም። የሰሙት ወንጌል አዳናቸው። የሰሙት የስህተት ትምህርት ደግሞ መንፈሳዊ ውድቀት ውስጥ ከተታቸው። ሰው የሚድነውም ሰው የሚጠፋውም በሚሰማው ቃል እንደሆነ ከዚህ እናስተውላለን። ስለዚህ ሐዋርያው ጳውሎስ እንደገና ወንጌልን ይዞ እንደገና በክለሳ መልክ ለነዚህ ሰዎች ይዞላቸው ይመጣል። ወደኋላ እየመለሰ ወደኋላ ክርስቶስ ኢየሱስ ወደ እነሱ ሕይወት ሲመጣ የነበረውን ነገር እንዲያስተውሉ እየመከረ እየገሰጸ ምልክቶችን እያሳየ ያስተምራቸዋል። አጠቃላይ የገላትያ መጽሐፍን ስንመለከት ሐዋርያው ቅዱስ ጳውሎስ እነዚህ ሰዎችን ለመመለስ ቅዱሳን መጽሐፍትን እየጠቀሰ በቅዱሳን መጽሐፍት ላይ ያለውን ዕውቀት እየገለጠ የሕግ አስተማሪዎችን ደግሞ የስህተት አስተማሪዎችን እየተቃወመ እነዚህን ሰዎች ወደ እውነተኛ ወንጌል ሲመልሳቸው እናያለን። ሌላ ደግሞ ተሞክሮችን እያነሳ ወንጌል ወደ እነሱ ሲገባ ክርስቶስ ኢየሱስ እነሱን ሲገናኛቸው በራሱም ሕይወት የሆነውን በእነሱም ሕይወት የሆነውን እያስታወሰ ያስተምራቸዋል፣ ለመመለስ ሙከራን ያደርጋል። በሶስተኛ ደረጃ የቃል ኪዳን ታሪኮችን ከብሉይ ኪዳን መጽሐፍት ከነ አብርሃም ሕይወት እያመጣ አጋርና ሳራንም እያመጣ ወደ ሰሙት ወደ መጀመሪያው ወደ ጸጋ ወንጌል ለመመለስ ጥረት ሲያደርግ እናገኛለን። በምዕራፍ 2 ላይ ቁጥር 16 ላይ ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። እርግጠኛ ነው ሐዋርያው ቅዱስ ጳውሎስ። ሰው በኢየሱስ ክርስቶስ በማመን እንጂ ሰው በኢየሱስ ክርስቶስ በማመን እንጂ አይሁዳዊ ይሁን አሕዛብ ይሁን የተማረ ይሁን ያልተማረ ይሁን ሃይማኖት ያለ ይሁን ሃይማኖት የሌለ ይሁን ሰው ከተባለ በእግዚአብሔር ፊት የሚጸድቀው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ አይደለም ይላል። ይደግምላቸዋል። ገና ወደ እነርሱ ሲመጣ ሕግን እየሰበካቸው አልመጣም። የተሰቀለውን ክርስቶስን ነው እየሰበካቸው መጥቶ የነበረው። ነገር ግን እሱ ዞር ሲል ሐሰተኛ አስተማሪዎች በረዟቸው። የሰሙትን ወንጌል ሌላ ወንጌል በመጨመር ሰበኳቸው። ለዚህ ነው በዚሁ ምዕራፍ ላይ መገረዝን ሲሰብኳቸው መገረዝ የሚፈልግ ይቆረጥ እያለ ሐዋርያው ቅዱስ ጳውሎስ ያዘን። ስለዚህ ወደ መጽሐፉ ወደ ምዕራፍ 3 ስንመለስ ወደ ምዕራፍ 3 ላይ እንመለስና ሐዋርያው ቅዱስ ጳውሎስ እያመለከተ ያስተማራቸውን ክፍል ለማየት እንሞክራለን። ቁጥር 3 ላይ እንደዚህ ይላል፣ ከእናንተ ዘንድ አንድ ነገር ብቻ ማወቅ እፈልጋለሁ። መንፈስን የተቀበላችሁት
ሕግን በመጠበቅ ነው ወይስ የተሰበከላችሁን በማመን ይላቸዋል። በርዕሳችንም እንዳልነው የተጻፈበትም ዓላማ ሐዋርያው ለእነዚህ ሰዎች ይህንን መልእክት የጻፈበት ወደ መጀመሪያው ወንጌል ለመመለስ ነው። ወደ እውነተኛው፣ ወደ ትክክለኛው፣ ወደ ጸጋ ወንጌል ለመመለስ ነው። ሰው በኢየሱስ ክርስቶስ በማመን ብቻ የክርስቶስ የመስቀል ሥራ ለደህንነታችን የዘላለምን ሕይወት ለማግኘት በቂ ነው፣ ብቻውን በቂ ነው የሚለውን ወደዚህ ዕውቀት ወደዚህ እውነት ለመመለስ የተጻፈ መልእክት ነው። ስለዚህ ምን ይላቸዋል? ያን ጊዜ ይህንን መልእክት ይህንን እውነት ወደ እናንተ ይዤ ስመጣ በመጣው ጊዜ መንፈስ ቅዱስን ተቀብለዋል። መንፈስ ቅዱስን የተቀበላችሁት ሕግን ስሰብክላችሁ ሕግንም ስለጠበቃችሁ ነው ወይንስ የተሰበከላችሁን በማመን ነው ይላቸዋል። ሮሜ ምዕራፍ 5 ላይ ሄደን ተመልሰን ወደዚሁ እንመጣለን። ሮሜ ምዕራፍ 5 ላይ ይህንኑ ሲያጠናክርልን በዚሁ ሐዋርያ የተጻፈው መልእክት እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን ይላል። ክብር ሁሉ ለኢየሱስ ይሁን። በእምነት ስለጸደቅን ከማን ጋር? ከእግዚአብሔር ጋር ሰላም አለን። በፊት ከእግዚአብሔር ጋር ሰላም አልነበርንም። ምን ይላል መጽሐፍ? የቁጣ ልጆች ነበርን። እግዚአብሔር የተቆጣቸው አመፀኞች፣ ወደ ሞት የሚነዱ ነበርን። አሁን ግን ከተሰበከልን የጸጋ ወንጌል የተነሳ በእምነት ጸድቀናል። በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር አሁን ምን አለን? ሰላም አለን። የቁጣ ልጆች አይደለንም። እርግማን የለብንም። በጸጋ ድነናል። በእርሱም በኩል አሁን ወደ ቆምንበት ጸጋ በእምነት መግባት ችለናል። ስላመንን የተሰበከልንን የምስራች የተሰበከልንን የጸጋ ወንጌል ስላመንን ወደ እርሱ መግባት ችለናል ይላል። ዝቅ ብዬ እንደገና ላንብበው። የእግዚአብሔርንም ክብር ተስፋ በማድረግ ሐሴት እናደርጋለን። ከተሰበከልን የጸጋ ወንጌል የተነሳ የእግዚአብሔርንም ክብር ተስፋ እናደርጋለን። የእግዚአብሔር ክብሩን መገለጥ ተስፋ ምን ማለት ነው? አሁን በድንግዝግዝ እናያለን። አንድ ቀን ግን ጌታችን ኢየሱስ ክርስቶስ ዳግመኛ ወደዚህ ምድር ሲመጣ የእግዚአብሔርን ክብር ሙላት ውስጥ እንቀላቀላለን። እግዚአብሔርን ፊት ለፊት እናየዋለን። ያዳነንን ጌታ ፊት ለፊት እናየዋለን። በዚህ ብቻ ሳይሆን በመከራችንም ሐሴት እናደርጋለን። ዛሬ ከዚህ ይህንን ወንጌል ይህንን የጸጋ ወንጌል ከማመናችን የተነሳ የሚመጣብንን መከራ ምን እናደርገዋለን? ኢንጆይ እናደርገዋለን። ያንን ክብር ተስፋ እያደረግን፣ ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን ይላል። ስለዚህ በእምነት ስለጸደቅን፣ ጽድቅ በእምነት ነው ይለናል። ጽድቅ በእምነት ስለሆነ እኛ የሰበክንላችሁን የወንጌሉን ቃል ስላመናችሁና ስለጸደቃችሁ ለመጽደቃችሁ ደግሞ ማረጋገጫ እግዚአብሔር ምንን ሰጣችሁ? መንፈሱን ሰጣችሁ። ስለዚህ ያኔ መንፈሱን የተቀበላችሁትና ያገኛችሁት ሕግን ሰምታችሁ ነው ወይ? ቆም ብላችሁ እስኪ ወደኋላ አስቡ፣ አስተውሉ፣ አስታውሱ። መንፈስ ቅዱስ በእናንተ ሕይወት መስራት የጀመረው ሕግ ተሰብኮላችሁ ነው ወይ ይላቸዋል። መንፈስ ቅዱስ የክርስትና ሕይወታችን ጀማሪ ነው። ዳግም ውልደት ያገኘ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው ቃል በእያንዳንዳችን ሕይወት የተፈጸመው በመንፈስ ቅዱስ ኃይልና በመንፈስ ቅዱስ ብርታት ነው። መንፈስ ቅዱስ በውስጣችን ማህተምን ይዘናል። ኤፌሶን ምዕራፍ 1 ቁጥር 13 እና 14 ላይ አንብበን እንመለስ። ይህንኑ ያረጋግጠልናል። ወደ ኤፌሶን ሰዎች ምዕራፍ 1 ላይ ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 13 እና 14 እናንተም ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ
ተጨምራችኋል። የእውነትን ቃል የደህንነትን ቃል በሰማችሁ ጊዜ ሰምታችሁም በተቀበላችሁ በእምነት በተቀበላችሁ ጊዜ ወደ ክርስቶስ ተጨምራችኋል። አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማኅተም ታትማችኋል። መንፈስ ቅዱስ አትሞናል። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። የመንፈስ ቅዱስን ማኅተም የልጅነትን መብትና የልጅነትን አይደንቲቲ የሰጠን መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ይህንን ነው የሚያስታውሳቸው። ወደ ሮሜ ምዕራፍ 8 ቁጥር 9 ላይም ደግሞ ሄደን እንምጣ። ሐዋርያው ቅዱስ ጳውሎስ የጻፋቸው መልእክቶች ናቸው። ሮሜ ምዕራፍ 8 ቁጥር 9 ላይም እንደዚህ ይላል፣ እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በስጋ ሳይሆን በመንፈስ ናችሁ። ማንም የክርስቶስ መንፈስ የሌለው እርሱ የክርስቶስ አይደለም። ስለዚህ ወንጌል ወደ እናንተ ሲገባ መንፈስ ቅዱስን ተቀብላችኋል። መንፈስ ቅዱስን እኮ የተቀበላችሁት የመንፈስ ቅዱስ እገዛ፣ የመንፈስ ቅዱስ ማኅተም፣ የመንፈስ ቅዱስ ኃይል በሕይወታችሁ መስራት የጀመረው ሕግ ስለተሰበከላችሁ የሕግ ቃል ሰምታችሁ ሳይሆን የጸጋ ቃል የእምነት ቃል ሰምታችሁ ነው ይላቸዋል። ሁለተኛ፣ ይህን ያህል የማታስተውሉ ናችሁን? በመንፈስ ጀምራችሁ በስጋ ፍጹም ለመሆን ትጥራላችሁ ይላቸዋል። ጅማሬያችሁ በመንፈስ ቅዱስ ነው። ምን ማለት ነው? ጅማሬያችሁ ዳግም ውልደትን ያገኛችሁት፣ ሕያው የሆነ መንፈስን ያገኛችሁት፣ በእግዚአብሔር ፊት መቆም የቻላችሁት፣ ወደ ጻድቃን ማህበር መቀላቀል የቻላችሁት። እንደዚሁም ወረድ ብሎ ደግሞ ምን ይላል? ተአምራቱን ያያችሁት፣ እግዚአብሔር በመካከላችሁ ተአምራትን ያደረገው፣ ይህንን ተአምራትን ማየት የቻላችሁት በሕግ ስራ ሳይሆን የጸጋ ወንጌል ስለተሰበከላችሁ እናንተም በእምነት ስለተቀበላችሁ ነው ይላቸዋል። ስለዚህ በመንፈስ ጀምራችሁ በስጋ እንዴት ለመፈጸም በስጋ ወደ ፍጹምነት ለመሄድ እንዴት ትጥራላችሁ ይላል። ጥረት የሚለውን ቃል ያዙ። ጥረት የማይሳካ ነገርን ደጋግሞ ማድረግ ነው። ሰው የፈለገ ቢጥር በስጋ እግዚአብሔርን ማስደሰት በእግዚአብሔር ፊትም መቆም አይችልም። ሐዋርያው ቅዱስ ጳውሎስ በዚህ ስፍራ ላይ ስጋ የሚለው አካልን ሳይሆን የሰውን አጠቃላይ ጥረትን እግዚአብሔርን የሚቃወም በራስ መታማንን፣ በራስ መደገፍን፣ ተፈጥሯዊ ኃይልን፣ ጉድለት ያለበትን የራስን ዕውቀት፣ ችሎታ፣ ሃይማኖታዊ ስርዓትን መደገፍን ያመለክታል። የሰውን ጥረት ራስን የምናሳይበትን ይህንን ያመለክታል። በዚህ እግዚአብሔርን ማስደሰት አይቻልም ይላል። ይህንን የሚገልጽልን ሮሜ ምዕራፍ 3 ቁጥር 20 ላይ አንድ የእግዚአብሔር ቃል አለ። ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። የስጋ ስራ እግዚአብሔርን ሊያስደስት አይችልም። ሮሜ ምዕራፍ 3 ቁጥር 20 ላይ ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም፣ ይልቁንም በሕግ አማካኝነት ኃጢአትን እንገነዘባለን። አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጭ የሆነ የእግዚአብሔር ጽድቅ ተገልጧል ይላል። ከሕግ ውጭ የሆነ ሕግ ሊያመጣው ያልቻለው የእግዚአብሔር ጽድቅ ተገልጧል። ስጋ፣ የሰው ጥረት፣ ሃይማኖታዊ ስርዓቶች ይህንን የእግዚአብሔርን ጽድቅ ወደኛ ያመጡት አልቻሉም። ቅዱሳን ወገኖቼ፣ የገላትያ አብያተ ክርስቲያናት ምዕመናን ቅዱሳን እነሱን ከእውነተኛው ወንጌል ከጸጋ ወንጌል ወደኋላ ያንሸራተታቸው፣ አዚም የሆነባቸው፣ እንቅፋት የሆነባቸው፣ መንፈሳዊ ውድቀት ውስጥ የከተታቸው የሙሴን ሕግና ስርዓት መጠበቅ አለባችሁ፣ የክርስቶስ የመስቀል ስራ በቂ አይደለም የሚል ነበር። ምናልባት አሁን በግልጽ እንዲህ በየስፍራው ላይነገር ይችል ይሆናል። ነገር ግን ምን ይሆን የክርስቶስን መስቀል የሸፈነው? ምን ይሆን ድፍረታችሁን የወሰደው? ምን ይሆን የእግዚአብሔር ልጅ ነኝ፣ በክርስቶስ ጻድቅ ሆኛለሁ፣ የዘላለም ሕይወት አለኝ፣ በእግዚአብሔር ፊት ያለ ነቀፋ መቆም እችላለሁ፣ አሁን ግን በክርስቶስ ኢየሱስ ለሆኑት ኩነኔ የለባቸውም የሚለው ለእኔ ነው፣ ኩነኔ የለብኝም ብለን በድፍረት እንዳንቆም የሚከለክለን ምን ይሆን? ምን ይሆን? አብዛኛውን ጊዜ በሰዎች ተመርኩዘን ነው የምንኖረው። ራሳችንን እንደ እግዚአብሔር ልጅነት ስንጸልይ እግዚአብሔር እንደሚሰማን እንቆጥራለን። ብዙ በጸጋ ሰበብ በአገልጋዮች ላይ እንደገፋለን፣ በቅባት
በተቀባ ሰበብ ሕይወታችንን ጥለናል። እንመለስ። የእግዚአብሔር ልጆች ነን። እግዚአብሔር ጸሎታችንን ይሰማል። እግዚአብሔር እንደ ዓይኑ ብሌን ይጠነቀቅልናል። በክርስቶስ ኢየሱስ እግዚአብሔር እኛንም ልጆቹ አድርጎ ተቀብሎናል። ከሳትንበት እንድንመለስ እግዚአብሔር ጸጋውን ያብዛልን። እንጸልይ። እግዚአብሔር አባት አምላካችን ሆይ ምናልባት እንደ ገላትያ ሰዎች ሳናስተውል ከጸጋ ወንጌል ወድቀን በራሳችን ጥረት ጽድቅንም ቅድስናንም አንተንም ለማስደሰት ሃይማኖታዊ ስርዓቶችን እየፈጸምን ያለነውን ይቅር እንድትለን ደግሞም ወደ እውነተኛው መንገድ እንድትመልሰን በዚህ ቃል እንድትመልሰን በኢየሱስ ስም እንጸልያለን። እርዳን፣ አግዘን። የወንጌልን እውነት እስከ ፍጻሜው ጠብቀን ጸንተን እንድንኖር እርዳን፣ አግዘን። በጌታ በኢየሱስ ስም አሜን።